እንደናችሁልኝ እኔ ውድ ቤተሰቦች ዛሬ ደግሞ ያው በተወሰነ መልኩ የምታውቁኝ ታውቁኛላችሁ ማታውቁኝ ደግሞ እኔ ስለመጣሁበት የህይወት መንገድ ያሳለፍኩትን እያንዳንዱን ነገር በተወሰነ መልኩ ለእናንተ ሼር አደርጋችኋለሁ ነግራችኋለሁኝ ምን እንዳይመስል እንግዲህ ወክ እያደረግን ያለውን ነገር እነግራችኋለሁኝ እንግዲህ እስቲ ምን እንደሆነ ትሰሙኛላችሁ ከዛ ያው የሚያስተምርም ከሆነ ትማሩበታላችሁ ትወስዳላችሁ ያው ሰው ከሰው ነው የሚማረውና እስቲ እኔ ያሳለፍኩትን እንግዲህ ይሄ ነው ብዬ የምለውን ነገር ለእናንተ እነግራችኋለሁ አሁን እንጀምር አወራችኋለሁ ተከተሉ የተወለድኩበት ከተማ ደብረ ብርሃን ትባላለች በጣም ደስ የምትል ከተማ ቀዝቃዛማ በፍቅር የሚኖሩባት ከተማ ነች እና በጣም ነው የምወዳት በጣም ቆንጆ ሰዎች የተወለዱባት ከተማ ነች እና እኔ ደብረ ብርሃን ልጅ ነኝ የተወለድኩት እዛ ነው ቤተሰቦቼም እዛ ናቸው ጓደኞቼ እዛ ናቸው እና ያው በዛ አጋጣሚ ሄዳችሁ ደብረ ብርሃንን እዩዋት ማለት ፈልጋለሁ አዲስ አበባ የመጣሁበት መንገድ ታክቲካል አርት ተምሬ ከዛ አርት ለመስራት ተዋናይ ለመሆን ነበር የመጣሁትና እግዚአብሔር ይመስገን እሱ መድኃኒዓለም አላሳፈረኝም የመጣሁበት መንገድ በጣም ከባድ ብዙ ዳገት ቁልቁለት ብዙ ፈተናዎች የበዙበት ቢሆንም ነገር ግን ያው በመጨረሻም በጣም ብዙ ከዚህ በኋላም ቢቀረኝም ነገር ግን አትሊስት ያሰብኩትን አይደለ ወይ በቃ የሚለውን እኔ ልቤ የምፈልገውን ቦታ ላይ በትንሹ መልኩ ደርሻለሁ ይሄ ደግሞ በጣም ቀላል ነው ብዬ እኔ አላስብም ምክንያቱም ብዙ ፈተናዎች አሉ እንዳልኳችሁ አዲስ አበባ ላይ መምጣት አዲስ አበባ ላይ መኖር እንደምታስቡት በጣም ቀላል ነገር አይደለም ማለት ቀላል ነገር አይደለም እኔ ምክንያቱም ቀላል ነገር ነው ብዬ ነው የመጣሁት በ700 ብር ይዤ ነው የመጣሁት እኔ እናንተ ጓደኛ እኔ እናንተ ቤተሰብ 700 ብር ብትንትን ያደርገኛል ብዬ እንደ ሀገሬ እንደተወለድኩበት ከተማ መስሎኝ ነው የሚገርማችሁ የመጣሁት ግን እንደዛ አልነበረም ስመጣ ተከራየሁበት ኦሬዲ ብሩ ተከራየሁበት ከዛ ስንቅ ስለነበር ከጓደኛዬ ጋር እሱን በልተን ጨረስን ማያልቅ የለም ከዛ በኋላ ነበር ፈተናውና እንትኑ የጀመረው ግን እግዚአብሔር ይመስገን እሱም ቢሆን ወደ በሁለት ወር ምናምን ነበር የተከታታይ ድራማ ያገኘሁት ተከታታይ ድራማዬን ሰራው ዘመን ላይ ከዛ የኛ በመሃል መጣ የኛ ሰራሁኝ በጣም ደስ የሚል ጊዜ ነበረ በእነዚህ መሃል ግን እያንዳንዱ ነገሮች በመሃል ከጓደኛዬም ጋር ተለያየን ከዛ በኋላ ህይወት ትንሽ ጠበቅ እያለ መጣ ማለት ነው ወለትም ሆነ ገባሁበት መንገድ እንግዲህ ያው እኔ ደብረ ብርሃን ጀምሮ ቲያትር ሰራ ነበርና የሚገርማችሁ አበሻ ቲያትር ቡድን ይባል ነበር ተሰብስበን ከትምህርት ቤት መልስ ቲያትር የምንሰራበት ጓደኞቼ ነበሩና ከነሱ ጋር ተሰብስበን ቆንጆ ቲያትር እንደም የቲያትር ቡድን ያን ጊዜ የኛ ብቻ ነበርና ሀበሻ ቲያትር ቡድን ይባላል በጣም ወርቅ ሰዎች አብረው የሰሩ ልጆች አሉ በጣም ጎበዞች በጣምና ከዛ ነው የጀመረው መሰረቴ እኔ ከዛ ነው እንግዲህ መጣው ወደዚህ ወደ አዲስ አበባ መጥቼ ዘመን ድራማ ነው መጀመሪያ የሰራሁት በኦዲሽን 2 ወር በኋላ አዲስ አበባ ከገባሁ ነው እንግዲህ ዘመን ድራማ መስራት የጀመርኩት ዘመን ድራማን እየሰራሁኝ ነው ደግሞ ቀጥታ ወደ የኛ ድራማ የገባሁት ሁሉ ስል ግን ምንም ነገር ቀላል ነው በጣም እንትን ነው እያልኩ ሳይሆን አሁን ምንድነው ባለንበት ሁኔታ ምንም ነገር ስናወራ ቀላል ነው ሳልፍ ደግሞ ቀሉን ስቀን ነው የምናወራው አይደልና ያ ነገር ስለሆነ በጊዜው ነው በጣም ተፈተንኩበት ወይ በጣም ምናምን መልሶ አይደለም እግዚአብሔር በሚያውቀው በጣም ለኔ በጣም ብዙ ነገር እግዚአብሔር ረድቶኛል በጣም እግዚአብሔር ረድቶኛል እኔ እንደኔ የረዳውም ሰው የለም ብዬ ነው የማስበው ምክንያቱም እንዳሰብነው መጥቶ ፈተናው ምናምን እኔ ገጠመኝ ሰው አይደለም እንደውም በቃ ምንም ነገር በቃ የፈለኩት ነገር ላይ ለምደስ ቶሎ ብዙ እንትን ባወጣም ግን ጊዜ ቢፈጅም የሆነ ነገር የፈለኩበት ቦታ ላይ ግን ለመቆም እግዚአብሔር አስችሎኛል ከዛ በኋላ ደግሞ ምን ሰራሁኝ ያው ከባድ ማፊያ የተሰኘ ቆንጆ የሲኒማ ሙሉ ፊልም ሰራሁ ከዛ በኋላ ህዶት የተሰኘው ፊልም ሙሉ ፊልም ኢንተርናሽናል የሆነ ፊልም ሰራው ማለት ነው
እነዚህ ፊልሞች ስሰራ በጣም ትላልቅ ኤክስፒሪየንስ ይዣለሁ። ከኛ ጀምሮ በነገራችሁ በጣም ትላልቅ ኤክስፒሪየንሶች ይዣለሁ። በጣም ደስ የሚል ጊዜ ነበረኝ። ከባድ ማፊያ በጣም ደስ ይል ነበር። ከዛ ደግሞ ህይወቴ ሌላ ታሪክ ነው። በእያንዳንዱ ስራዎቼ በእያንዳንዱ ነገሮች ትምህርት እየተማርኩ በጣም ደስ የሚል ስራዎችን እየሰራው ኦኬ ከነገ የተሻለ ነገር ስራ ይዤ መምጣት አለብኝ ማለት ነው እያልኩኝ ራሴ ላይ እየሰራው ነው። እንግዲህ አሁን የምታዩት አሁን ላይ ሰራው ብዬ የቆምኩበት ቦታ ላይ የቆምኩት ማለት ነው። ቤተሰብ ተነጥሎ መኖር በጣም ከባድ ነው። እኔ በጣም ነው እናቴን የምወዳት በጣም እና ከሷ ተለይቼ አንድ ቀን አድራለሁ ወይ ለኔ በጣም ትልቅ ጥያቄ ነበር እውነት ለመናገር። ምክንያቱም ያለ እሷ ምንም ነገር የሚሆን ነገር የለም። ሁሉ ነገር ታውቃለች። ጓደኛዬ ነች፣ ሚስጥረኛዬ ነች፣ ሁሉ ነገር ነች። እናቴም አባቴም ጓደኛዬም እህቴም ወንድሜም እሷ ነች እና ከሷ ተነጥሎ መኖር በጣም ይከብድ ነበር። እንደመጣው አካባቢ በጣም ነበር የምናፍቀኝ እና ሁሌ በህልሜ አያታለሁ እና ደውዬ እነግራታለሁ። እኔ የምልሽ በህልሜ እኮ አየሁሽ፣ ጠዋት ሁሌ እያለቀስኩ ነው ነይ በቃ ናፍቀሽ ነው ትለኛለች። ቅርብ ነው ያኔ 50 ብር ነበር ብላ አስታውሳለሁ። ከአዲስ አበባ ደብረ ብርሃን በነብዬ ቅርብ ነው ሄዳለሁ። ከዛ በኋላ አወራታለሁ። ደርሼ ደግሞ እዛ እመጣለሁ። ድጋሚ ደግሞ ትናፍቀኛለች። ከዛ ግን ያው ሁሌም ሄድ የለም ራስም መያዝ ምናምን ግዴታ ነው። ከዛ በቃ ኦልሬዲ ራሴ ላይ እንትን ማለት ጀመርኩ። ለመድኩ። ማይለመድ ነገር የለም ለመድኩ። ግን በቃ እንዴ ብዬ ልንገራችሁ ከዛ ብቻዬን መኖር ጀመርኩ አይደል። ከዛ እኔ በጣም ፈተነኝ የሚገርማችሁ የቤት ኪራይ የሚባል ነገር ቤት ውስጥ እየኖርኩ እኔ የተከራየሁባቸው ቤቶች ምን እንደነካቸው አላውቅም። እንዳለ ቤት ያፈሳሉ። ዝናብ ያፈሱ ነበር። ክረምትማ ሲመጣ ተውት በቃ ተውት። ዝናብ ላይ ተከራይቼ የምኖር ነው መስለው በቃ ያፈሳሉ። በቃ ሁሌ ወይ ያሰሩልኝ ጣራ ያፈሳሉ ነው እያልኩ ነው የሚሰራልኝ እና አልጋ ላይ ከምጥ በቃ ሁለት ምናምን ዲሳፋ አለ በቃ ዝናብ ድንገት ይጥላል ተብሎና በጣም ነበር የሚያማርረኝ። እኔ በቃ እንዴ ለሊት ላይ ተነስቼ ምናምን ዝናብ በቃ ያስቸግረኛል። አልጋዬን ወደዛ ፍራሼን ወደዚህ ምናምን እና በመጥቼ ማየት አለብኝ ብዬ የማስባቸው ነገሮች በሙሉ እኔ አይቻለሁ ብዬ ነው የማስበው። ምክንያቱም ለምን ታውቃላችሁ? ይከፋኛል። በቃ እንደዛ ሲሆን ምናምን ይከፋኛል። ለምን እናቴ ጋር አልሄድም እንዴ? እናቴ ጋር ኮሜዲ እየቻልኩኝ እንዴ እንደዚህ እናቴ ብታውቅ ለእናቴ አልነግራትም እንትን ይላታል። ከዛ ሰው ናችሁ ትታመማላችሁ። ከዛ ያመኛል። ህመሜንም አልነግራትም ለእናቴ ለምን ትደነግጥብኛለች ምናምን እላለሁ። ሁሉን ነገር ሚስጥር ለራሴ መያዝ ጀመርኩ። ገባችሁ? ስለዚህ በዛ ሁሉ መሀል መናፈቅ አለ፣ መታመም አለ ምናምን የዓላማ ያ ነገር ለመድረስ አይደል ለመድረስ ፈተናዎች አሉ ምናምን ግን በዚህ ሁሉ መሀል እውነት ነው የምላችሁ በቃ እግዚአብሔር አለ። የማያሳፍር የማያሳጣ እውነት ነው የምላችሁ የሚሞላላችሁ የጎደሉን የሚሞላ የማድገውን የሚሞላ ካላችሁኝ እግዚአብሔር የተባለ በቃ አምላክ አባት አለን። በቃ እኔ እግዚአብሔር ይመስገን እኔ አጥቼ እንደዚህ እግዚአብሔር ታምሜ ወይኔ እንዴት ሆኜ በምን አላቅም ብዬ ይመጣል። ኦፍ ኮርስ እንደሱ አይነት ጭንቀት ምናምን ይከሰታል። ግን እግዚአብሔር ምን አይነት የታመነ አምላክ ነው። እግዚአብሔር ምን ያህል የታመነ አባት ነው። ምን ያህል ነው እግዚአብሔርን እኔ ያወቅኩበት ብቻዬን ከኖርኩ በኋላ ነው። ያ እግዚአብሔርን ይሄ እውነት ትክክለኛውን የህይወት የለም በቃ ክርስቶስንም ያወቅኩበት ጊዜ ያሰብኩበት የኖርኳቸውን ብቻ የኖርኩበትን ብዙ ያሳለፍኩበት ብዙ የተፈንተኩበትን ብዙ ሌሊት ያለቀስኩበት ሌሊቶች በሙሉ እግዚአብሔር ነበርና አልተወኝም። በቃ አልተወኝም። በእያንዳንዱ መንገድ ነው የምላችሁ አልተወኝም። በቃ የታመነ እግዚአብሔር አምላክ ነበረ እና ስለ እግዚአብሔር ማውራት አልችልም። ማርያም በቃ አልችልም ስለ እግዚአብሔር ማውራት። ለምን ብዙ ጎኔ ላይ ነበረ እውነት በቃ ወይ አበቃላት ምናምን ሲባል እግዚአብሔር ይጀምራል። ያ ሰው አበቃለት ሲባል እግዚአብሔር ይጀምራል። ወይ የትም አትደርስም ምናምን የተባለበት ሰው ምናምን እግዚአብሔር ጀምሮ የት እንደሚደርስ ጅማሬውን ያሳያል። በሰው እጅ ቢሆን ኖሮ የኛ ህይወታችን ምናልባት በጣም እዚህ ዓለም ላይ ብዙ ሰው ላይኖር ይችላል አይደል? እርስ በርሳችን የምናደርገው ድርጊት ግን እግዚአብሔር
እንደ ሰው አይደለም፣ የልብ አምላክ ነው እና በቃ እኔ እግዚአብሔር ይመስገን ምንም አላሳጣኝም። ብዙ ፈተናዎች እኮ አለዋል አይደል? ዝናብ ይዘንብብሃል፣ የቤት ኪራይ አጣለው፣ መቸገር አለው፣ መፈተን አለው፣ መውደቅ መነሳት አለው፣ ሁሌ ማልቀስ አለው። ብዙ የለቅሶ ሌሊቶች አሉ ምናምን፣ ግን ያንን እንባ የሚያይ እግዚአብሔር አለ። ድንግል ማርያም አለች፣ ኪዳነ ምሕረት እናቴ አለች እና እናቴ እንኳን እዚህ ደርሼ እናቴ እቅፍ ውስጥ እንኳን ባልደርስ ግን እግዚአብሔር እቅፍ ውስጥ መግባት ግን እንደምችል አውቄያለሁ። ቢያንስ ሮጬ ኪዳነ ምሕረት ጋር ሄዳለሁ፣ ሮጬ እግዚአብሔር መድኃኔዓለም ጋር ሄዳለሁ። የከፋኝን እነግረዋለሁ፣ ከመረረኝ እነግረዋለሁ። በቃ እሱ የልብ አምላክ ነው። በቃ ያለ ፈተና ያለ ውጣ ውረድ ምናምን ህይወት አይኖርም አለ። በቃ ማንም ሰው ላይ ብትጠይቁት ሁሉም ሰው ችግር አለበት። ማንም በቃ ፍንትው ብሎ ምናምን የሚኖር ሰው የለም። ከዛ እንቅፋት ከሌለው ደረጃ የሌለው ህይወት የለም አይደለ? እሱ ያለው ነገር ደግሞ እግዚአብሔር ሲያዘጋጃችሁ ነው። የሆነ ፈተና ከመጣ እግዚአብሔር ለሌላ ነገር ያዘጋጃችሁ መሆኑን አስቡና፣ ፈተና አለው፣ ውጣ ውረድ አለውና እኔ በእኔ እድሜ ያላችሁ ሰዎች ልምችለው በቃ ተስፋ አትቁረጡ። እግዚአብሔር ነው የምላችሁ፣ ተስፋ እንዳቆርጡ። ለምን? እግዚአብሔር አለ። እሱን አስቡት። ሰውን ማሰብ ተው። ሰውን አትደግ። በቃ ሰው የሚደገፉበትም አይደለም አይደል? ሰው እኔ ብጠይቁኝ እኔ ብዙ ጓደኞች ነበሩኝ። ወይ እኔ ጓደኞች ያረ ምናምን አይደል እንላለን ብዙ ሰዎች እና ጓደኛ የሚደገፉበት አይደለም አይደል? ዘመድ የሚደገፉበት አይደለም፣ ቤተሰብ የሚደገፉበት አይደለም። አንድና አንድ ግን የምንደገፍበት አምላክ እግዚአብሔር የተባለ አለና እሱን አስቡት። ተስፋ አትቁረጡ። ብዙ ተስፋ የሚያስቆርጥ ነገር አለ፣ በቃ አለ። ግን ወይ ተዘጋ እኮ በቃልኝ እኮ እኔ በቃኝ ከዚህ በኋላ መኖር አልፈልግም የምንል ሰዎች እግዚአብሔር ሌላ በር የከፈተ እንደሆነ ግን እንድታውቁት እንድታስቡ መናገር ግን እፈልጋለሁ። እናንተ የተሰማችሁን ስሜት እኔ ሳይሰማኝ አላለፍኩም። ከዚህ በኋላ የሚሰማኛል እኮ አይቀርም። ህይወት ነው። ህይወቱ ውጣ ውረድ እስካለ ድረስ ይቀጥላልና አላችሁ የምፈልገው ነገር የታመነ ረዳት አለን እግዚአብሔርና እግዚአብሔር ይመስገን። አይ እንዴት ናችሁ? ማኪያቶ ስጡኝ። ወጣ ያለ አዎ ደረክ ማኪያቶ ወጣ ያለ ማኪያቶ ሁለት። እሺ የት ጋር ነው? ማኪያቶ ይመጣል። ማኪያቶ እንግዲህ እየጠጣን እናውራ አይደለ? እንደዚህ ፈታኙ ነገር ብዙ ፈታኝ ነገሮች አሉት። አብሶ ስታጡ ደግሞ ከንጽህና መጠበቂያ ማጣት፣ ብቻ ተከራይቶ መኖር በምትኖርበት ሰዓት እዛ አካባቢ ያሉ ወንዶች ሰላማችሁን መንሳት አይደል? ብዙ ነገሮች አሉት። በኮንፊደንስ እንዳትንቀሳቀሱ ስፔሻሊ የሆነ ሰው የሆነ አካል ምናምን ደግሞ ብቻችሁ እንደምኖሩ ያወቀ ሰው ካለ ምንድነው ይሄ ብቻ መኖራችሁን እንዴት ነው ማንም እንደሌላችሁ እንዲሰማችሁ የሚያደርጉ ብዙ አይነት ሰዎች አሉና ሴት መሆን በጣም ብዙ ፈተናዎች አሉት እና ይሄ ነገር ብዙ ነገሮች አሉት። ብዙ እኔ የሚያናድደኝ ነገር ነው በግሌና ማንም ሰው በሰውነቱ ሴት ስለሆነ ወንድ ስለሆነ ሰው በሰውነቱ መከበር አለበት ብዬ ነው የማስበውና በሴትነት እንግዲህ እንደማላችሁ ብዙ ነገሮች አሉት። እኔ የተፈተንኩት ከቤት ኪራይ አንስቶ አንዳንዴ ደግሞ ያው የሆነ ቤት ልትከራዩ ስትሄዱ አይ እኛ ወንድ ነው የምናከራየው ሴት አናከራይ የሚል አከራዮችም አሉ። ከተከራያችሁ በኋላ ደግሞ ጓደኞቻችን ሰዎች ምናምን ሊጠይቁን ሲመጡ አይ መጥቶ ማንም ሊጠይቃችሁ አንፈልግም የሚሉም ሰዎች አሉና ሴት በመሆኑ ብዙ የሚመጣ ነገሮች አሉት እና እነዚህ ነገሮች ይዞብን ይመጣል ማለት ነው። ትወናው ሌላ የምሰራው ዲኮር እሰራለሁ። ከዛ ደግሞ ያው እንደምታውቁት ያው ከደብረ ብርሃን አረቄ ይመጣና እዚህ እሱ አረቄ ስለሚጠይቅ አረቄ እሸጣለሁ። ከጎን ሸጋ አረቄ የሚባል ብራንድ አረቄ አለኝ። ከዛ ደግሞ አበባ እሰራለሁ። አበቦች አበባ የሚፈልግ ሰው ሲኖር አቀርባለሁ። እንደዚህ አይነት ስራዎች እሰራለሁ ጎን ለጎን። ከዛ ትወናው ደግሞ ዋናው ነፍሴን
የሚያስደስታት ነገር እሱ ነው። ከዛ ደግሞ ጎን ለጎን ደግሞ እናንተ በምትከታተሉት ቻናል ዩቲዩብ ቻናል ያለ ማለት ነውና ያው በዚህ አጋጣሚ ደግሞ ሰብስክራይብ እያደረጋችሁ ቆንጆ ቆንጆ ነገር ብናወራበት ምን ይመስላችኋል? ሰብስክራይብ አድርጉ። እስከዚህ በዚህ 5 ዓመታት ውስጥ እንግዲህ ያው እኔ በትወናው መቀጠል ፈልጋለሁ። ዩቲዩብ ቻናል ትልቅ ደረጃ ደርሶ እንደማየው አምናለሁ። የዲኮር ስራዎች ብቻ ያስኳቸው ለኔ በጣም ያለ አይደል መንቀሳቀስባቸው ስራ እንትኖቼ ትልቅ ደረጃ ደርሰው አያቻለሁ ብዬ አምናለሁና ከዛ ባሻገር ያው የመድኃኒዓለም ስራ ነው ሲጨመርበት አብረን የምናየው ይሆናል ከእናንተ ጋር። ወጣቱ እንግዲህ ልል የምችለው ምንድነው ባጭሩ ተስፋ አትቁረጡ። ተስፋ የሚያስቆርጥ ነገር የለም ማለት አይደለም፣ ግን በቻላችሁት አቅም በምታምኑት እምነት ለመቅረብ ሞክሩ። እንደዛም ካልሆነ ደግሞ የምታምኑት አምላክ እስካለ ድረስ እሱን ተጠጉ። ዘመድም ወዳጅም ጓደኛም ቤተሰብም መጠጊያ አይሆንምና እግዚአብሔር ብቻ ነው መጠጊያ፣ እሱ ብቻ ነው መደገፊያ። ስለዚህ እሱን እመኑት፣ አያሳፍርም። እግዚአብሔርን ያመነ ወድቆም አልወደቀም እና በሱ አምናለሁ። እኔን ከጠየቃችሁኝ ይሄ ነው የምመልስላችሁ። መሰናክል ዳገት ምናምን አይጠፋውም። ህይወት በአጠቃላይ ህይወት ውስጥ ብዙ ሰዎች ያልፋል፣ አሁንም ቀጣይ እናልፋለን። እሱም በትዕግስት በጽናት ከእግዚአብሔር ጋር ለማለፍ ሞክሩ። አሁን በጣም ብዙ እህቶቼ ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ በብዙ ፈተና የምትፈተኑ ሰዎች ትኖራላችሁ እና እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ያግዛችሁ፣ የልቦናችሁን እሱ ይፈጽምላችሁ። እኔ ላችሁ የምችለው እሱን ነው። እግዚአብሔር ግን አይረሳም። አበቃለት የተባለ ታሪክ እንደ አዲስ የሚያስጀምር አምላክ ነው ያለውና አትስጉ፣ አትጨነቁ፣ እግዚአብሔር አለ። ይህን ይመስላል እንግዲህ ባጭሩ ቪዲዮ እና ኮሜንት ከስር እጠብቃለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም አድርጌ ወዳችኋለሁ። በጣም አድርጌ ነው ማከብራችሁ። ሰላም ሁኑልኝ።